በያላችሁበት ሰላማችሁ ብዝት ትርፍ ይበል። ሳዑዲዎች የኔ ጨዋዎች ወላሂ ቢያረግዙ ራሱ ማለት ነው በጥርሳቸው በወገባቸው ተሸክመው መዳም ቤት በቅናሽ ይሄዳሉ። አብዛኛውን ላይ ሳዑዲ ምድር ላይ አላህ ለሚወደው ለማካበድ አይደለም፣ እንደዚህ በሐራም ምናምን አይደለም የሚወልዱት፣ አግብተው ነው። ግን ባሎቻቸው ባይረዳቸው ራሱ ልጃቸውን አንጠልጥለው መዳም ቤት በቅናሽ ዋጋ ይሰራሉ። ከዛ የተወሰነ ሰርተው ኢትዮጵያ ለቤተሰብ ይልካሉ። የጉድ ቀን አይመሽም። አንደኛዋ ምን እንዳደረገች እንግዲህ ቪዲዮንም የማስገባላችሁ ይሆናል። አተወኝም ቃል ግባልኝ ብላ ሲተኙ ማለት ነው ካሜራ ደቅና ቃል አስገብታ አስባችሁታል? አንድ ሰው ከወንድ ጋር ሲተኛ እንደሚረገዝ የታወቀ ነው። ዛሬ እዚች ምድር ላይ ያለ ፍላጎታቸው ህፃናቶችን እያመጣችሁ ኃላፊነትና ከማይወጣ የአባትነት ሀቅን ከማይወጣ ዝም ብላችሁ ያለ ሐላል በሐራም እያመጣችሁ ልጆቹን ለምን ታሰቃያላችሁ? ይሄ ሰውዬ እንግዲህ ኢትዮጵያም አስወልዶ የላከው አለ። እንደገና ሌሎች 2 ልጆች አሉ። እዚች ልጅ ጋር 4 እንደሆነ ነው እየተናገረች ያለችው ማለት ነው። አንድ ሰው ነው እንግዲህ ደሞዙ የ300 ድርሃም ደሞዝ ተቀባይ ነው። 300 ድርሃም እየተቀበለ ስንት ሴት አስረገዘ? ቆያ አታስቡም እንዴ ሴቶችዬ? ወላሂ በጣም መልካም ሴቶች አሉ፣ መቀየር የሚፈልጉ መስራት የሚፈልጉ። ግን በአንዳንድ እንዝላል አጠቃላይ ዱባይ ያለ ሴት ይሰደባል። ኮንትራት ቤት የሚሰሩ ወጥተው የማያውቁ ኢጃዛ ቤት ምን እንደሆነ የማያውቁ ብዙ እህቶች አሉ። በእነዚህኞቹ ምክንያት እነዚህኞቹም ይሰደባሉ። በጣም ነው የሚገርመው። ግድ ያለ ወንድ መኖር አንችልም፣ ያለ ወንድ መኖር አንችልም፣ እንሞታለን ካላችሁ ልጅ አምጥታችሁ እዚህ ጋር ከምትሰቃዩ ተጠንቀቁ። ዘመኑ የሰለጠነ ነው። የሰለጠነ ሀገር ነው የምትኖሩት። መቼም 18 ዓመት የሞላችሁ ሴቶች ናችሁ እንዲህ የሚያደርጋችሁ። ከዛ በታች የሆነ የለም። ቢያንስ ወንድና ሴት ከተኛ ግንኙነት ካደረገ እንደሚረግዝ ማንም ሰው አይጠፋውም፣ ህፃን ልጅ ካልሆነ በስተቀር። የዕለቱን እንትን ብቻ አይታችሁ መጨረሻ ላይ ታረግዛላችሁ። ከዛ ማስወረድ፣ ልጅን አምጥቶ በራብ ማስተቃየት ምናምን። ይቻ አሁን አንድ ጊዜ አስወርዳ ሁለተኛው ላይ ነው አላስወርድም ብላ እየወለደችው። እሱ ደግሞ አርጉዝ ነኝ ስትለው አስወርጅ ብሏት ነበረ፣ እነሱ እንዳሉት ማለት ነው። እና እንደዚህ ከምታደርጉ ለምን አትቆጣጠሩም? ለምን ራሱን ችሎ ከሚወልድ ሰው ማሳደግ ከሚችል ወንድ አትወልዱ? በእርግጥ እንወልዳለን ብላችሁ አይደለም ይሄን ነገር የምትፈጽሙት። እንደው ብዙ ነገር ልታስወሩኝ ነው። ለማንኛውም ሳውዲ አረቢያ ያለች ሴት 10,000 ሪያል፣ 12,000 ሪያል፣ 15,000 ሪያል በእጇ ሳትይዝ አትወልድም። በነገራችን ላይ ወላሂ የምሬን ነው። በእጇ ይሄን ያክል ብር ሳትይዝ አትወልድም። ወይ ዘመድ ጋር ትጠጋለች፣ ወልዳ ደግሞ በወሯም ሆነ በ2 ወሯ ስራ ትገባለች በቅናሽ። ሳውዲ ያሉ መዳሞች ራሱ በጣም ጥሩዎች ናቸው። ልጅ ይዘው ያሰራሉ፣ ሀቂቃ ማለት ነው። ከነ ልጃቸው ሀበሾችን ያሰራሉ። ዱባይ ግን ልጅ ይዛችሁ መስራት አትችሉም። ሁለተኛ ነገር ደግሞ እንደዚህ እዛም እዚህም ከሚል ከሰከስ ወንድ ጋር ለምን እንትን ትላላችሁ? 4 ሴት አስባችሁታል? እነዚህ መላጣ ወንዶች ግን ይገርማሉ። የዱባዩ ባልታዛር፣ የኢጃዛ ቤቱ ባልታዛር የሚገርማቸው ራሱን የቻለ ቤት እንኳን የለውም። ከጓደኞቹ ጋር ሼሪንግ ነው የሚኖረው። የቤት ኪራይ የሚከፍለው በሼር ነው። ለብቻው እንኳን ክላስ የለውም። ከእንደዚህ አይነት ሰው ጋራ ጭራሽ ሲተኙ ማለት ነው። ሲተኙ ምን እንዳደረገች ታውቃላችሁ? ራሷ እንደተናገረችው እንዳይተወኝ ብዬ ካሜራ ደቅኜ ቃል አስገብቻለሁ። ቪዲዮ ይዛ ነው አሁን ወጥታ የተናገረችው። እንግዲህ ሴትም ማስገደር ጀመረ ማለት ነው። ይገርማል። ለማንኛውም እህቶቼ የራሳችሁን ጠብቁ። ወላሂ ዱባይ ውስጥ የሚሰማው በጣም ዘግናኝ ነገር ነው። እኔ እንጃ እየተሰራ ያለ ግፍ በጣም መጥፎ ነገር ነው። ዱባይ ላይ የምናየው የምንሰማው፣ በተለይ ሀቢባ ቤት የማይወራ የማይባል ጉድ የለም።
ሰሞኑን የእህቶቻችንን ብር የሚበሉ ደላሎች፣ በጣም ብዙ ነገር የሚሰሩ ደላሎች በእህቶቻችን ብዙ ግፍ የሚሰሩ አይተናል። ያ አልበቃ ብሎ ደግሞ 3 ሴት 4 ሴት እያስረገዘ የሚጠፋ ወንድ መጣ። ደግሞ መላጣ ነው። ልክ ያ ባልተዘራ 400 ሴት ምን አለ የተባለው ሰውዬ ልክ እንደሱ ማለት ነው። እንደው ጉር ናችሁ ላይ በጣም ነው የሚያስቀው። እና ለማንኛውም ጥንቃቄ አድርጉ። ዱባይ ያላችሁ እህቶች የራሳችሁን ጠብቁ። ወላሂ ለአዚም ወንድ ልጅ ብታረግዢ ምን ብትይ ዞሮ አያይሽም። እንኳን ኒካ ሳይኖርሽ ቀርቶ ኒካ እንኳን ያላቸው እናት ናት መስዋዕት የምትከፍለው ለልጇ፣ በተለይ ስደት ላይ ማለት ነው። ተደውሎብኝ ተቋረጠ እና ብዙን ጊዜ እናቶች ናቸው መስዋዕት የሚከፍሉት። ወላሂ ብዙ እህቶቻችን ልጆቻቸውን ይዘው ማዳም ቤት መከራቸውን ያያሉ። እነሱ እንኳን በሐላል ወልደው ማለት ነው። አስቡት፣ ይሄ ሰውዬ እዛችም ጋር እዚችም ጋር 3 ነው 4 ልጅ ነው እንግዲህ ወለደ የተባለው። 300 ነው ደሞዙ። ለራሱ የማይበቃ ቤት የሌለው የሼሪንግ የሚኖር ሰውዬ ያችም ጋር ሲለጠፍ እናንተን ነው የሚጎዳችሁ። ለተወሰነ እንትን ብላችሁ ለተወሰነ ስሜት ብላችሁ ራሳችሁን አትግዱ። ያለ ፍላጎታቸው ህፃናቶችን ምድር ላይ አምጥታችሁ አታሰቃዩ። ፍላጎታቸውን የማያሟላ አባት፣ ግዴታውን የማይወጣ አባት ወላሂ ባይወለድለትስ እንዴ? ቢያንስ በቃ ያለሱ መኖር አንችልም ካላችሁ ጥንቃቄ አድርጉ። ሐራሙንም ምኑንም ካልፈራችሁ ቢያንስ ተጠቀሙ፣ ተጠንቀቁ። ይሄን ማለት እወዳለሁ። እና የዱባይ ጉድ ማለቂያ የለውም። ወላሂ በጣም ብዙ ጉድ አለ። ሀቢባ ቤት የማይሰማ ጉድ የለም። የማይሰማ ጉድ። ታሞ ከመማቀቅ አስቀድሞ መጠንቀቅ። ልጅንም አምጥታችሁ እዚህ ከምታሰቃዩ ጥንቃቄ አድርጉ። በቃ ጥንቃቄ አድርጉ። በተለይ መላጣ ወንዶችን አትክረቧቸው። ዱባይ ያላችሁ እህቶች ይህን ሰውዬ ተጠንቀቁ። ስለማንኛውም ማለት ነው ተጠንቀቁት። እኔ የገረመችኝ ቪዲዮ ደቅና ቃል ግባልኝ ምናምን ብላ የቀረጸችው ነገር እሱ ነው በጣም የገረመኝ። አስቡት፣ እንዳይተዋት ማለት ነው። ያንን ዛሬ እንደ ማስፈራሪያ ወጣችሁ። በጣም ነው የሚገርመው። ልጁም ተናግሯል። እኔ የ300 ብር ተከፋይ ነኝ፣ ከየት አምጥቼ ልስጥ፣ ከየት አምጥቼ ልርዳት ነው ያለው። መጨረሻ ላይ ትኬቱን የህፃኗን ትኬት እሱ ከጓደኞቹ ጋር እንደምንም ብሎ ሊቆርጥላት ሊከፍል፣ የእሷን ደግሞ ትኬት አንድ ሰሚራ የምትባል ሴት እንደምትችል ቃል ገብታለች። እንግዲህ እንደዚህ ነው ውጤቱ። እየወለዳችሁ ትጥላላችሁ፣ እየወለዳችሁ ያለ እናት ያለ አባት ታስቀራላችሁ። ከዚህ ሁሉ አርፋችሁ ብትቀመጡ ህፃናቶችንም እያመጣችሁ አታሰቃዩም። የመጣችሁበትን አላማ አትርሱ። በነገራችን ላይ ሳዑዲዎች ይመቻችሁ፣ ወላሂ ይመቻችሁ። እውነት ሳዑዲዎች ቢወልዱም በሐላል ነው፣ ከወለዱም ደግሞ ልጃቸውን ይዘው ስራ ነው የሚሄዱት። አባትን ቢቢል ራሱ ማለት ነው። እና ይመቻችሁ። ለማንኛውም የዱባይ ጉድ ማለቂያ የለውም። ገና ብዙ እንሰማለን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዱባይ ሴቶች አድርሱልኝ። ጥንቃቄ አድርጉ። ይህን ሰውዬ ተጠንቀቁት ማለት እወዳለሁ።